ታዋቂዋ ዕፀ ሕይወት በተነሳችው ፎቶ ላይ የተገለጸችበት አነጋጋሪ መንገድ የቬንዙዌላ ፕሬዝዳንት እንደሚያዙ አንድ ቀን ገምተው ቢሆን ኖሮ ዛሬ ሚሊዮነር የሆኑ ነበር። and a bunch of የሚያስቁ ሚሞች ትንሿ መሐደር ተመልሳለች። ላምጣ ውስኪ ካከጨዋታ ኦስኩ ኒውስኩ ታሪክ አላታ ሰላም ያገሬ ልጆች it's your boy ናቲ ዴት ናቹ እኔ በጣም ደህና ነኝ። long time no see in fact 2 ወር no frequency እንዴት ነበር ህይወት ያለ ሐቀኛው ቻናላችን? አጨርሱት። በጣም ከባድ አጸያፊ ስትበከሉ ነበር። ይገባኛል። ምን ሌላ ቻናል ምናምን ያያችሁ ነበር እንዴ? anyway እኔ በጠፋውበት ጊዜ እውነት ለመናገር ያው ባረንትስ ነበርኩ 9 to 5 and በጠፋውበት ሰዓት አንድ በጣም ጥሩ ነገር ያደረኩት አንድ መጽሐፍ አንብቤ ጨርሻለሁ which is great። ከፈለጋችሁ እዚህ መተን እንደዚህ ዲስከስ የምናደርግባቸው ነገሮች ይኖራሉ እና ስለ ቻናሉም የመጻኢ እድል እያሰብኩም ነበር። አንዳንድ ምንነካካቸው ነገሮች ይኖረናል ግን ያው እሱም በአክሽን እናሳየዋለን። አሁን አናወራውም እና ተመልሰናል። መመለሳችንም ሄዱና ለኢንተርኔት አብስሩ። እንዴት ነው የምታበሱት? ይሄን ቪዲዮ ላይክ በማድረግ ዩቲዩብ አይደለም 2 ወር ጠፍተህ 2 ቀን ስጠፋ እንደዚህ ነው የሚለው ላይኩን ደብድቡት። መመለሳችንን አብስሩ። you have to share እናቲ ጓደኛ የለኝም አላቅም ለሞተው ዘመድህም ጭምር ሼር አድርገው። እንደ ተመለሰ መጀመሪያ መናየው ጥንቅር የመጀመሪያው ዛበሻ ያወጣው ነው። አክቹሊ ዛሬ ጠዋት ላይ ያገኘሁት እሱ ምንድነው የሚለው ዘላለም ቢታው ተዋናይት ዕፀ ሕይወት አበበ ጋር አብረው የተነሱትን ፎቶ አንቺ የፍየል ጎድን ጥብስ ሲል ታግ አደረጋት። የፍየል ጎድን ጥብስ ሲል ታግ አደረጋት እና ፖስቱንም ሼር አደረገችው። ኦኬ የፍየል ጎድን ጥብስ ጣዕሙ የሚወደድና ልዩ ምግብ እንደሆነ ይታወቃል። እኔ በልቼ አላውቅም ግን ይመስላል። እሷን በዚህ ስም ሲጠራት ጣፋጭ ነሽ፣ ትወደጃለሽ፣ ምርጥ ነሽ ወይም ልዩ ነሽ ማለቱ ነው። አዎ ይገባናል። በዛ ደረጃ ሪታርድድ አይደለንም። አካላዊ መማረክን እና እሷን ያለውን ልዩ ቦታ ለመግለጽ ጨዋታ መልክ የሚጠቀምበት እንደሆነ ግልጽ ነው። አዎ ታዲያ ዘላለም እንዲህ ብሎ የጠራት ምን አይነት ግንኙነት ቢኖራቸው ነው? ኦኬ ይሄን ሁሉ ተረድተህ ዛበሻ ይሄን ሁሉ ተረድተህ ምን አይነት ግንኙነት እንዳላቸው ግን አልተረዳህም። we got you ያላቸውን ግንኙነት ሐቀኛዋ ቻናላችን ልትነግረህ ትወዳለች። ያላቸው ግንኙነት ንጹህ ወንድማዊ እና ንጹህ እህታዊ ግንኙነት ነው። እኔ አንዳንዴ እህቶቼ እንደዚህ ብዬ መጥራት እወዳለሁ። የፍየል ጎድን ጥብስ ነሽ ብዬ ችግር አለው? ደበራችሁ? አይደብራችሁ። ብቻ እህትና ወንድም ናቸው። እንደዚህ አይነት ስቱፒድ ዜናዎች አንስራ ፕሊዝ። ኦኬ ኮሜንቱ ምን ይላል? ትልልቅ ዜና የሚነበብበት ቪዲዮ እንዲህ አይነት አርቲ ቡቲ ያቀርብ ይገርማል። ዛበሻ I think the kind of brand it is like የሰፈር የጓዳ ወሬንም ትላልቅ ወሬንም አቻችሎ መያዝ የሚችል ሚዲያ ነው ብዬ አስባለሁ። ማመድ ነው የምታቀኝ ማሜ አይደለም ባከሰኝ ያያረል አልተማርክም ይወርድ ደደብ ቲክታክ ላይ ስሜና ለማንበብና ማንበብ መማር ለመማር ይገልጻል እንዴ? ድንጋይ ራስ ዶማ ልፋጫም ልጣጭ ምን አባ ነው ባፍ ምጥቀዝ ነው ባፍ ትጸዳዳብኛል እንዴ? ላይ መጥተህ ልጣጭ የዛ ሰፈር ልጅ መመለስን በሳኒ መጀመር እንዴት ደስ ይላል ጋይስ። አላህ ይወድሻል፣ አላህ ይወዳችኋል፣ አላህ የሚወዳችሁ ፓስተር አህመድ አላሉት። አላህ ይወድሻል፣ አላህ ይወዳችኋል፣ አላህ how እኔ አላህ somebody been smoking and drinking. Somebody been smoking and drinking. Yeah, 100%. ከባህላችን ጋር የተያያዘ ማለት እኛ ኢትዮጵያዊ ነን አይደል? እንደ ኢትዮጵያዊነት ያደግንበት የሚያስገድደን ባህል አለ። ከሱ ወጣ ያለ ነገር አርግ ይባል አላረክ ማለት የኛ ባህል የሚገድቡን ነገሮች አሉ። እሱን አልሰራም እንደ ባህሌ። ምናልባት ሆሊውድ ከሄድኩኝ አልሰራም።
ሆሊውድን ቤት አልሰራም። ለምን ኢትዮጵያ ከባህላችን ጋር እንደዚህ አይነት ሚል ሰው እኮ ነው ያጣነው የምር። ኦኬ ብሩ ሀሪፍ ሊሆን ይችላል ግን ክብር አለ። ኦኬ ትንሽ መነጋገር ያለን እንችላለን ግን ሃይማኖት አይፈቅድም የሚል ይሄ ትውልድ እኮ ነው የጠፋው ጋይስ። የመደመር ትውልድ ይሄን እየሰማ አይደለም። አፈን ዘግታ ራሱ ጀላት ይለነጥፋሉ እንዴ እንጠለን ብርድ ይመታል እንዴ ደሞ ይሁላጅ ምንድነው ፖፑላር ራሱ ኳንት እጅግ ነው። አረ በእጅ ገብርኤል ሶስት እጅ ደሞ ምንድነው መላግጫቸው ጥፍራቸውን ይሰራል። አንደኛው ሴዶ ማርሻል አርት ነው አይደል? ከመብረምሳጅ ሴዶ ጆን ያው ላይ ከንፈሪ ሙጂ ደስ ብሎ ነው። ስንት አመት ደባርነ ሳጠራው ነው ይታል እንዴ እሪ አሬ ደብራል። ይሄ ልጅ ወራጅ ለማንሳት ማለት እንደዚህ ወረቀት አስደግፈና ሲቸከችከው እንደ ቢክ ይወጣል። ቢክ ነው እንደዚህ ላይ ማብራቱ ነው። አረ ከኋላ ከጀርባው አይ ቲንክ እንትናን የጀመረው አይደል? ይሄ ማን ነው? ዓለም አቀፍ ባለጸጋ ነው ምናምን የሚባለው ልጅ የሆነች ሴቶች እየሳሙት ብቻ የሆነች ልጅ እየሳመችው ብዙ ሊፕስቲክ እዚህ ጋር ነው። ይሄ ግን እውነት ነው። ያ ውሸት ነው፣ ይሄ እውነት ነው። ይሄን የሊፕስቲክ መሳም ሐሰት ነው የሚል ካለ ብሎክ እንደራርግ ፕሊስ ጋይስ። እዚሁ መመላለስ ብሎክ እንደራረግ። What up? What's your favorite music? My favorite music is Vegas by Shibuzi. What up? What's your favorite music? My favorite music is Isyo Solise by Aligati. What up? A few moments later. Take it easy dog የሚለው ሚም ነው የመጣልኝ። Take it easy dog በቀልድም በእውነትም አፉ በሉን። እንግዲህ አላህ ካለ እንግዲህ እንገናኛለን ኢንሻአላህ። አመሰግናለሁ፣ ሁላችንም አመሰግናለን። ሸራተን ነው ነው። አይ ባህር የማን ነው? አላሁ አክበር። ንገረው ማሜ ለኩኝ ነው በለው። ንገረው ነው ቤት አልደረስኩም እኮ ወንድሜ። ገና ልጄን እኮ አላየሁም። ስልኬን አልወሰድኩም። ለምን ተፈታ ነው እንዴ? ቀይ ባህር የማን ነው? ዩተር ሊያዘርጉት ወይዚ አስተግፍሩላህ ለአዚም ተፍቲል ተፈታ ነው መሰለኝ። ሙሉ ከተማ ፖሊስ ነው እኮ ብራዘር። አሁን አይ መለሱኝ በቃ እነዚህ ሰዎች። የገባኝ ከረፈደ ብለን የሰማነው ጸድቶ ተሞርዶ ተበይዶ ኤአይ ሆኖ መጣልን። ተመስገን። የገባኝ ነው ተገንዞ ሲመጣማ ጥሩ ነው። አይ ተሙን እኮ ረግጬው ነበረ እንዴት ሲንግል ትለቃለህ ብዬ የገባኝ ከረፈደን ሳይሆን በቃ ተው ማንም ይልቀቅ ጥፋቴ ከኔ አይደለም። ናፍቆሻል በሉት ነገሯት። ያ ግጥሙ ነው ምን ወላሂ ናፍቆትም አለው። ናፍቆሻል በሉት ነገሯት ትምጣልኝ። የገባኝ ከረፈደ የተለመደ ነው ነገር የሚገባው ለቲክቶከር ትንሽ ረፈድፈድ ብሎ ልትላል። የፍራሽ አዳሽን አንዲት ሲል ልዋስና የዛሬን እንድቀጥል ይፈቀድልኝ። የኛ ሰው ይላል ፍራሽ አዳሽ፣ የኛ ሰው እቤት ይሰራና አጥሩን በግንብ ረጅም አድርጎ ጫፉ ላይ የብርጭቆ ሰባብሮ ይከሰከስበታል። ላውል ጫፉ ላይ ዴንጀር የሚል የኤሌክትሪክ አጥር፣ በሩ ያጥሩ በር የማይሰበር የብረት በር ያረግና አንኳኩታችሁ ስትገቡ 4 ምንም ያካክሉ ውሾች ይቀበሏችኋል። ጎን ላይ 3 የታጠቁ ወታደሮች። ግቢው በጠቅላላ
በካሜራ ነው የሚጠበቀው። እሱን አልፋችሁ ወደ ቤቱ ስትገቡ ይሄ የወይራ በር የማይሰበረው የቤቱ እሱን ያደርጋል። ስትገቡ እሱን አንኳኩቷቸው ወደ ስትገቡ ትናንሽ ውሾች 2 ውሾች እንዲህ እያሉ ይመጣሉ። በር ላይ ጥግ ላይ የቆላ ከዘራ። እሱን አልፋችሁ ወደ መኝታ ቤት ስትገቡ ተራሱ ስር የተቀባበለ ሽጉጥ። ይሄ ምን ያሳያል ነው? ይሄ ምን ያሳያል የሚለው አገሪታችን ምን ያህል ሴኩሪቲያችን 100% እንደሆነ ነው። ያው እንደተዘረፈ ሰው እኔ ይሄን በጣም ነው የምደግፈው። እኔ በጣም ነው የምደግፈው። እንደውም እኔ አሁን ኢትዮጵያ ዳግም ብመለስ አጥራለሁ፣ ብረት በር አደርጋለሁ። ከዛ ኤሌክትሪክ አደርግበትና አደገኛ አጥር ብዬ አልጽፍበት። which makes it very አደገኛ አይደለም ብለህ ስትመጣ እናደርጋለን ማለት ነው። ይሄ የሚለው መልእክት ከዛ ይሄን ሰው ይሄን ሁሉ ነገር አድርገህ ስታልፍ እግዚአብሔር ጠባቂ ነው የሚል ጥቅስ ታያለህ ነው የሚለው። ይሄ ኮንትራዲክት አያደርግም ወይ ነው የሚለው። ኮንትራዲክት አያደርግም። ምክንያቱም እሱ እግዚአብሔር በሰጠው አእምሮ ተዘጋጀ ሴኩሪቲውን ማለት ነው። በገባው ባየው አቅም ያላየውን ደግሞ እግዚአብሔር ይጠብቅለት ማለት ነው። ባይዘዌ እግዚአብሔር ላይ ያለን እምነት ሙሉ ለሙሉ ዲሉዥናል ይሁን የሚል የመጽሐፍ ቅዱስ ሐሳብ የለም። አእምሮ የሰጠን ማመዛዚያ የሰጠን እግዚአብሔር ለዛ ነው ማየት የምንችለውን እንድናደርግ፣ ማየት የምንችለውን ደግሞ ስፒሪቹዋል ዓለሙ እንዲሸፍንልን ማለት ነውና ይሄኛውን ሐሳብ እንደውም እኔ ከሰውየው በላይ ነው ማለት እኔ ከሰውየው በላይ ደብል ዳውን ነው ማድረገው። ደማሚት የሚቀበር አደርጋለሁ። አደገኛ ጥር ነው ብዬ አልጽፍም። ዴፊኒትሊ ሽጉጥ አይደለም የምንይዘው፣ ዶሽቃ ነው የምንይዘው ምናምን ነገር። ምክንያቱም ኢትዮጵያ ከባድ ነው። መነጽርክን ለምንድን ነው የማትቀይረው? ሁሌ የቆሸ መነጽር ነው የምታደርገው። ለምንድን ነው? በሰላም ነው? ለምን ቀይረዋለሁ? ማት መነጽር ነው ያለኝ። እስቲ አሳይ። በነገራችን ላይ ኩንሬ ታታ ይባላል። የሀዲያ ጸጥታ አስከባሪ ነኝ። ይሄንን ማይም እናንተ ገና ምን እናንተ ወረረ ሰልጥን መጀመር መነጽርክን ለምንድን ነው የማትቀይረው? ሁሌ ገላሽ ስትታጠቢ በመጀመሪያ ምንሽ ነው የምትታጠቢ? የገባኝ ገረፍ ስትታጠቢው ከዚህ ነው የምጀምረው ማለት ከጡቴ ምናምን አዝናለሁ ጋይስ አዝናለሁ። አንቺ ምንድነው ያለሽ? ሞታ እኔ አሊሚትድ ነው የምሞላው። አሊሚት ስንት ብር ነው በወር የምትሞይ? በወር ሺህ ምናምን ብር ነበር፣ ግን አሁን ሳይጨምር አይቀርም ብለው። ነጋዴ ነሽ? አይደለም። አማራ ነሽ? እንዴት ቻልሽ? 23 ዓመትሽ እንዴ? ቤተሰብ አለኛ። እነሱስ ቲክታክ ያሉ? ኧረ አዩም ተደብቀሽ የምታይ አንቺ? ኧረ አልደበቅም፣ ያውቃሉ ቲክታክ ማየት እንደምወድ። ተይ እንጂ። በጣም ጥሩ። እኛም እንወድሻለን ስለመጣሽ። እግዚአብሔር ይስጥልኝ። መልካም አዲስ ዓመት ብላቸዋለች። ወይኔ አመሰግናለሁ። እሺ ሞጣዬ ቴንክ ዩ። ብሩን ከየት ፈረንጁ ነው መኖር ሲችል መጣው ጣጣ አጀብ። ምን ሊሆንልህ እዛ ሂጂና ተደፊ። አንድ ልጅ ልወድልህ ሀፈርቢ ድንጋይ ራስ ደደብ። አንተና ዶማ ምንም ልዩነት የላቸውም። ስለዚህ እሱን ነው እኔ የምሳደበው፣ የምገጽጸውም የምሳደበውም የምቆጣውም። አንቺ ቅንዝራም ዘመናዊ አይደለም ይሄ። አሁን የኔ ስድቦች ደስ የሚሉ ናቸው። ኮንቴንት ክሬተር እስከሆነ ድረስ አንድ ኢትዮጵያዊ ከ18 ዓመት በላይ ከሆነ ከ5000 በላይ ተከታይ ካለው ተጽዕኖ ሳይፈጥርም ገና ኮንቴንት ክሬተር በሆነበትም አግባብ እውቅና ተሰጥቶት የማህበሩ አባል ይሆናል። ያ ይዘት ፈጣሪነቱ የሚፈጥረውን ተጽዕኖ በራሱም ህይወት ላይ በሌሎችም ላይ እንዲጨምር ካፓሲቲ ቢልዲንግ ራሱ እንሰራለን። ነግሬያችኋለሁ። እነኚህ ልጆችን በተመለከተ አባል አድርገን ዲጂታል ሊትሬሲያቸው እንዲጨምር የበለጠ የተሻለ ኮንቴንት እንዲያዘጋጁ፣ ያ ኮንቴንት ደግሞ ከተመልካች መብዛት ብቻ ሳይሆን ማህበረሰባዊ ተጽዕኖ
ፖዚቲቭ እንዲሆን በሚያስችል መልኩ እያሳደግናቸው ነው የምንሄደው። ባጭሩ ለቲክቶከሮች ታክስ ሊከፍሉ እየተመቻቹ ነው። ከቲክቶክ ክሬቲቭ አዋርድና እነ አዶናይ እነ ጃኒ ምናምን ከታሰሩ በኋላ ሁለት ነገር ይከሰታል ብዬ ገምቼ ነበር። አንደኛው ወይ ያጠፋቸዋል እና ይሄ ቲክቶክ ክሬቲቭ አዋርድ ይሰረዛል የሚል ግምት ነበረኝ፣ ወይም ደግሞ ኮንትሮል ይደረጋሉ የሚል እምነት ነበረኝ። ሶ መንግስት የመረጠው መንገድ ወደ ኮንትሮል ወደ ማድረግ ነው ሄደው ማለት ነው። ምክንያቱም አንዳንድ ግለሰቦች ከተቋማት ከመንግስት ባለስልጣኖች በላይ እየገነኑ ሲመጡ ወይ ታጠፋቸዋለህ ወይ ትይዛቸዋለህ። ሶ መንግስት ያው ለመያዝ መርጧል ማለት ነው። ይሄ የቲክቶክ ማህበር ማለት ማን ይገባል ማን ይወጣል የሚለውን ለመከታተል ነው፣ ሌላ አይደለም። እና ያው ግብርም ለማስከፈል ነው። ደግሞ አንዳንድ መንግስት የሚፈልጋቸውን ድምጽ ለማስተላለፍ ነው። ይሄ which is better እኔ ይሻለኛል ከማጥፋት ይሻላል። እኔ በጣም ወረስት ነበር የገመትኩት ተመልካቾቻችሁ እንዲጨምር ነው እዚህ ማህበር ውስጥ የምትገቡት የሚለው ለማሳቅ ትንሽ ይሞከራል፣ ግን ያው ይገባኛል። አሪፍ ነው፣ ይሄ ይሻላል። ዋጋ ክርክር አድርጌ አላውቅም። በነገራችን ላይ እኔ ሜኑ አላይም። ምን ማለት ነው? አሁን ብዙ ሬስቶራንቶች አይተህ ከሆነ ዋጋ ጨምሯል በብዙ መልኩ። እንዴት አየው ሜኑ መጨመሩ? አንተ የዋጋውን ዝርዝር ሳይሆን የምግቡን ዝርዝር ብቻ ነው ማለት ነው። ቃልን በልኝ። Alright, so 3, 2, 1, and scammer gets scammed, buddy. That's what you... ሞክሩት ባይዘው መንሱር ሲመጣ ስለማያይ ማለት ነው። እኔ ሬስቶራንት ይኖረኝ መንሱር ቢመጣ ደብል ዲጂት። ሰላም እንዴት ናችሁ ጋይስ? ዛሬ አንድ የሚሰማኝ ነገር ልነግራችሁ ነበር። አንዳንዱ ሰው 40 አመት ለፍቶም ምንም ጠብ ማይልለት አለና አንዳንዱ ደግሞ ምንም አይነት ነገር ሳይለፋ ስኬታማ የሚሆን ሁሉም ነገር አልጋ ባልጋ የሚሆንለት ሰው አለና አንዳንድ ሰዎች ነገሮች እንደዚህ በቀላሉ አልጋ ባልጋ የሚሆኑላቸው አልጋውን የት ቢያሰሩት ነው ብላችሁ ታስባላችሁ? እስኪ መልሳችሁን ኮሜንት ላይ አስቀምጡ። ኤላ ፈርኒቸርስ ይሄ ጸጉሩ እንደዚህ እዛ ላይ ያሰራተውት ነው። አንሊሚትድ ፓኬጅ ፕራይስ። አባዬ አንተ ጀምር። አባዬ የኔ ይደርሳል። አባዬ አንተ ጀምር። እውነቴን ነው። ግፍ አይደለም ትልቅ ሰው ነኝ። ግፍ አይደለም። እኔ ኢትዮጵያ እንደሄድኩ የአመት አንሊሚትድ ኢንተርኔት ማለት ነው ስንት ነበር መሰላችሁ? 6000 ብር ነበር። አሁን 14000 ብር ሆኗል። ኦልሞስት ስንት ነው የሚሆነው? 60% ጭማሪ። God damn እንዴት እንደዛ ታደርጊያለሽ? ውጣንቴ የደንቆሮ ልጅ አንቺ ብትታይ ማነሽ? አተመለ ሸሩጣን በእናትህ ወይስ ከነገ ጻፈልግ ያለ ጥሩ ሀሳብ ነው። በጣም ደስ ይላል። እንደውም በጣም ቆየት ብያለሁ። አንጀጀር እሺ ጠረና አረፉ እግዚአብሔር አረፉ ብሮ አርፈን ነው የመጣው። እንደዚህ አይነት ነገር ፕሊዝ አንተ ምን አይሻልውጣ ነገር ነው። አምልጥ ይሄን የሰራው ሰው I swear ሞጣዬ በጣም ደስ የሚል ሰበር ዜና ይዤ ነው የመጣሁት። እንኳን ደስ ያለን። ቀጥል። በጣም ደስ የሚል ነገር ሰፈራችንን በአንተ ስም አንድ ቅያስ ሰይመናል። ከማል አዲስ አበባ ከማል መርካቶ ጎጃም በረንዳ አካባቢ ላይ ሞጣ ቀራኒ የሚባል ቅያስ በስም ተሰይሟል። ላደረከው ላበረከትከው አስተዋጽኦ
ማን ነው ይሄን ስም የሰጠው? ከንቲባ አዳነች ናት? አይደለችም። የአካባቢው ነዋሪ ሪል ይሁን የአካባቢው ነዋሪዎች ከየት እስከ የት ነው መንገዱ ስሙ አልከው? ቅያሱ ጎጃም በረንዳ ወይ ደግሞ ይርጋ ኃይሌ ራጉኤል አንዋር መስጊድ የሚባል ቦታ ላይ በትንሽ ሞጣ ቅራኔ የሚባል ሰፈር ሰይመናል። እንኳን ደስ ያለ። እኔን አላምንበትም። አንተ አንደኛ ጉራ ነህ፣ አላምንበትም። እንደ ቅኔው ጉራን ደግሞ አይደለም። በኋላ ደግሞ አርጋው በዳሶ ብላችሁ የምትቀይሩ ጉራጆች። እኔ ጉራማ አማራም አይደለም፣ ግን ላበረከትከው ምንድነው? አንተ ማርኮ ምንድነው? እኔ ቤኒሻንጉል ነህም ብለውኛል። ካፋርም አለ። እሺ ቀጥል። ግን ጉራጌዎች አትቀልዱ። በዚህ አይነት ደረጃ እኔም የማይሰየም መስሎ ነው። አንተ አሁን የማይሰየም መስሎ ነው። ከመጣን ወደ ስልጣን ምን ችግር አለው? መሰየም ይችላል። ትግሬዎች እንደዚህ፣ ጉራጌዎች እንደዚህ ታደርጋላችሁ። ጉራጌዎች ለማለት ጉራ ይቅርታ፣ ጉራዎች ከኤርትራ መጣን የሚሉ ሰላም ተነስልኝ። መልእክት ማስተላልፈዋለኝ። ምንድነው መልእክትሽ? አንድ የጎንደር ልጅ በሊቢያ የሚኖር ትልቅ ሰው ነው፣ ቄስ ነው እና እሱ ወደ ሊቢያ የተሰደደው እንደማንም ማህበረሰብ አውሮፓ ገብቶ ሀብታም ለመሆን ምናምን አይደለም። ምን ሊያደርግ ወደ ሊቢያ የተሰደደው ያ ቄስ ምን ሊያደርግ ነው? በችግር ነው። ምን ሊሰራ ሊቢያ መሄጃ ካለው ለምን እዚያው ጎንደር አልቆየ? አቋቋይ ቄስ ምን አባቱ ሊሰራ ነው ሊቢያ የሚሄደው? ወንበዴ ለምን ሊቢያ እሱ ወጥቶ እንደዚህ እንደሚያቸው ቄሶች እዚያ ቪኤት መኪና ለምን እንዳት ነው ረጅ ኩረጅ ቅማላ ሊቢያ ሄዷል ምናምን። ቄስ ምን አባት ሊሰራ ነው ሊቢያ የሚሄደው? ተዋጋዚያ ድምፅን አጥፍተህ አትዋጋም አማራ ሊቢያ ምናምን ይለኛል። ሊቢያ ባናት ተዘግቶ ያ ጋር ዛሬ ቪዲዮ ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከማገኛችሁ ይመቻችሁ። You know